የአማራ ክልል ህዝብ መንግስት ዘላቂ ልማትና ሰላምን ለማስፈን የሚያከናውነውን ስራ በማገዝ ረገድ ከፍተኛ ሚና እያበረከተ መሆኑን የክልሉ ፖሊስ ኮሚሽን ኮሚሽነር ዘላለም መንግስቴ ተናገሩ። የክልሉን የጸጥታ ተቋማት መልሶ በማደራጀትና በማጠናከር ረገድ ውጤታማ ተግባራት እየተሰሩ መሆኑንም ኮሚሽነሩ ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው፣ ቀጥሎ ይቀርባል። የአማራ ክልል ፖሊስ ኮሚሽን ኮሚሽነር ዘላለም መንግስቴ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ በአማራ ክልል ሀገር የማፍረስ ተልዕኮ ይዞ የሚንቀሳቀሰው ጽንፈኛ ቡድን ሰላማዊ ዜጎች ላይ ጥቃት በመፈጸም የህዝብ ጠላት መሆኑን በተግባር ማሳየቱን አስታውሰዋል። መንግስት ከህዝቡ ጋር በመቀናጀት የጽንፈኛ ቡድኑን የጥፋት ተግባር በመቀልበስ ረገድ ውጤታማ ስራ ማከናወኑን አነስተዋል። በክልሉ እየተወሰደ ካለው የህግ ማስከበር እርምጃ በተጓዳኝ ጽንፈኛ ቡድኑ የጥፋት መንገዱን እንዲተው መንግስት ተደጋጋሚ የሰላም ጥሪ ማቅረቡን ጠቅሰዋል። በዚህም በርካታ ታጣቂዎች የመንግስትን የሰላም ጥሪ በመቀበል ወደ ሰላማዊ ህይወት መመለሳቸውን ተናግረዋል። አሁን ላይም በክልሉ ሁሉም አካባቢዎች በተገኘው ሰላም ህብረተሰቡ ሲያነሳቸው ለቆዩ የልማትና የሰላም ጥያቄዎች ደረጃ በደረጃ ምላሽ የመስጠት ስራ እየተከናወነ ነው ብለዋል። አሁን ያለበት ሁኔታ በሁሉም አራቱም አቅጣጫ ብትሄድ ህግ የማስከበር ስራውም የተከናወነ፣ በተመሳሳይ ኢኮኖሚውም ፖለቲካውም አጠቃላይ የህዝቡ ሰላምና ደህንነት በአስተማማኝ ሁኔታ ውስጥ እንዲገኝ የሚያደርግ ስራ እየተሰራ ነው። በዛው ልክ መዋቅሮቹንም የማስተካከል በተለይ የጽንፈኛ እና ዘራፊ ኃይል የህብረተሰቡን ሀብትና ንብረት በመዝረፍ ጭምር ለከፍተኛ እንግልትና ስቃይ የዳረገውን ሂደት የሚቀይር ስራዎች እየተሰሩ ነው። በሌላ በኩል ጽንፈኛ ቡድኑ ክልሉን የማተራመስ እቅዱ አልሳካለት ሲል መንግስት ሰላማዊ ዜጎች ላይ ጉዳት እንዳደረሰ በማስመሰል የሐሰት መረጃ እያሰራጨ መሆኑን ጠቁመዋል። አሁን ላይ ያለው መንግስት በህዝብ የተመረጠና ጠንካራ ቅቡልነት ያለው መሆኑን አነስተው ሰላማዊ ዜጎችን የመጠበቅና በልማት ተጠቃሚ እንዲሆኑ የማድረግ ስራን በትኩረት እያከናወነ ስለመሆኑ ተናግረዋል። በተቃራኒው ጽንፈኛ ቡድኑ በክልሉ አረጋውያንን፣ የሀገር ሽማግሌዎችና መምህራንን በማንገላታትና በመግደል ጭምር ሰላማዊ ዜጎች ላይ ግፍና ሰቆቃ መፈጸሙን ነው ያብራሩት። ንጹሃንን የሚጨፈጭፍ ሽማግሌዎችን በዳዴ ያስኬደ የሚደበድብና መጨረሻም የሚገል ይህን ኃይል ነው ማውገዝ የነበረበት። ዓለም አቀፍ በለው ሌላም አካል ግን ፖለቲካል ኢንቴንሽንስ ይዞ የሚሰራ ኃይል ስለሆነ እንዲህ አይነት በሬ ወለደ ተረቶችን በማንሳት ህዝብ ተጨፈጨፈ፣ በትምህርት ቤት ህዝብ ተጨፈጨፈ፣ በሃይማኖት ተቋም ህዝብ ሲቪሊያን ላይ እንደዚህ ሆነ የሚለው እኔ በሬ ወለደ ተረት እንጂ የኢትዮጵያ መንግስት፣ የሀገር መከላከያ ጀግናው ሰራዊት፣ የክልሉ ጀግና ጸጥታ ኃይል አባላት በህዝብ ላይ በሲቪሊያን ላይ አንድም ቀን የዚህ አይነት ጥፋት እሱን ለመከላከል በአንጻሩ መስዋዕትነት እየከፈለ ያለ ኃይል በክልሉ ቀጣይነት ባለው መልኩ ዘላቂና አስተማማኝ ሰላምን ለማስፈን ጥናትን መሰረት ባደረገ መልኩ የጸጥታ ኃይሉን መልሶ የማደራጀትና የማጠናከር ስራ እየተከናወነ ስለመሆኑም ጠቁመዋል። መልሶ የማደራጀት ስራው በሀገር አቀፍ ደረጃ እየተተገበረ ካለው የጸጥታ ተቋማት ሪፎርም ስራ ጋር የሚጣጣምና የተናበበ መሆኑንም እንዲሁ እስካሁን ባለው ሂደትም የክልሉን የጸጥታ ኃይል መልሶ በማደራጀት እየተከናወነ ያለው ሪፎርም ውጤታማ መሆኑን ገልጸዋል። ሰላምና ደህንነቱን የማረጋገጥ ኃላፊነት የክልሉ የጸጥታ ኃይል ስለሆነ ይህንን ሊመክት የሚችል የጸጥታ ኃይል በአስተሳሰብም በተግባርም በተልዕኮ አፈጻጸም በግዳጅ ስምሪቱ ላይም ምንድናቸው ያሉበት ችግሮች ተብለው እና የት ሊደርስ ነው ሊታሰብ የሚገባው የሚለውን በሚመልስ መንገድ ቀጣይ የክልሉን ጸጥታ ተሸክሞ ወደ ሆነ ደረጃ በሚያደርስ መንገድ የተቃኘ ነው ማለት ይችላል። በክልሉ በሁሉም አካባቢዎች የአፈር ማዳበሪያ ተደራሽ እንዲሆን የጸጥታ ኃይሉ ቀን ከሌት እየሰራ መሆኑንም ተናግረዋል። የክልሉ ነዋሪዎች ከመንግስት ጎን በመሆን ዘላቂ ሰላምና ልማትን ለማስፈን የሚከናወነውን ስራ በማገዝ ረገድ ከፍተኛ ሚና እያበረከቱ መሆኑንም ነው ኮሚሽነር ዘላለም የገለጹት።